Protests have been taking place in Kyiv and other Ukrainian cities. የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከሚኒስትሮቻቸው ጋር እየተፋለሙ ነው። የዩክሬን ጦር ጀነራሎች ፕሬዝዳንቱን በመቃወም ስልጣን እየለቀቁ ነው። Шановні українці, українки, ፕሬዝዳንት ቮሎዶሚር ዜሌንስኪ በዚህ ሳምንት በኪየቭና አካባቢው በሩሲያ በተፈጸመው ከፍተኛ ጥቃት እስካሁን ድረስ 44 ሰዎች መቁሰላቸውን አረጋግጫለሁ። በሚያሳዝን ሁኔታ ሌሎች 17 ሰዎች ደግሞ ተገለዋል። ለወዳጅ ቤተሰቦቻቸው ሐዘንን እንገልጻለሁ። የዚህ ሳምንቱ የሩሲያ ድብደባ ከባድ ነበር። 24 ባለስቲክ ሚሳኤሎችን፣ 4 ዚርኮን ኦኒክስ ሚሳኤሎችንና ሌሎች 115 ድሮኖችን በመጠቀም ጥቃት ፈጽመውብናል። የጥቃቱ ዋነኛ ኢላማዎች የግል ነጋዴዎች ንብረት የሆኑ መጋዘኖች ነበሩ። በመሠረተ ልማትና በባቡር ጣቢያም ጥቃቶች ተከስተዋል። የተመቱት የቢራ ፋብሪካ፣ የግንባታ ቁሳቁስ ማምረቻና ሌሎችም ከጦርነቱ ጋር ምንም ግንኙነት የሌላቸው ነበሩ ብለዋል። ዜሌንስኪ ጨምረውም የባለስቲክ ሚሳኤል ማክሸፊያ ፓትሪዮት ቢኖረን ኖሮ ዛሬ የተገደሉትን ሰዎች ሕይወት ማትረፍ በቻልን ነበር። የአየር መቃወሚያዎቹ አቅርቦት መዘግየት ወይንም ለማቅረብ ፈቃደኛ ለመሆን ይህንን አስከፊ ጉዳት እንዳመጣ ማወቅ ጠቃሚ ይሆናል ካሉ በኋላ አጋሮቻቸው በሩሲያ ላይ ተጨማሪ ማዕቀብ እንዲጥሉ ጥሪ አቅርበዋል። ቮሎዶሚር ዜሌንስኪ በዚህ ሳምንት በአገራችን ላይ እየደረሰ ያለውን የሩሲያ የባለስቲክ ሚሳኤል ጥቃት ለመመከት የአየር መከላከያ ሚሳኤሎች ኢንተርሴፕተርስ ከአጋሮቻችን በአስቸኳይ እንዲላክልን እማጸናለሁ ብለዋል። ዩክሬን ከሰሜን ጦር ቃል ኪዳን አባል አገራት በፈረንጆቹ 2026 ዓ.ም ያገኘችው የሚሳኤል መቃወሚያ መጠን ከ2025 ዓ.ም ጋር ሲነጻጸር በ3 እጥፍ ያነሰ መሆኑን ይፋ አድርገዋል። ስለዚህም ሩሲያ እንድትቀጠቅጠን ፈቅደዋል ሲሉ በምሬት እየተናገሩ ነው። ዜሌንስኪ እስከዚህ ዓመት መጨረሻ ድረስ የአሜሪካው ፓትሪዮት ምትክ ሊሆን የሚችል ራሱን የቻለ የጸረ ባለስቲክ ሚሳኤል መከላከያ ሥርዓት በአገር ውስጥ ለማምረትና ተጨባጭ ውጤት እንዲመዘገብ ትዕዛዝ አስተላልፈዋል። በሩሲያ ላይ የተሰነዘሩ ጥቃቶች የዩክሬን የረጅም ርቀት ድሮኖች በሩሲያ ግዛት ባሽኮርቶስታንና ያሮስላቭ ክልሎች መሃል የሚገኙ 2 ትላልቅ የነዳጅ ማጣሪያዎችን መምታታቸውን ፕሬዝዳንት ዜሌንስኪ በቪዲዮ ጭምር አረጋግጠዋል። ይህም ሩሲያ ለጦርነቱ የምታገኘውን የነዳጅ ገቢ ለማድረቅ ያለመ መሆኑን ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዜሌንስኪ ቅዳሜ ኦገስት 8 2026 ከሩሲያ ጋር የጠበቀ ወዳጅነት ወዳላት ሰርቢያ የመጀመሪያ ይፋዊ የሥራ ጉብኝት እንደሚያደርጉ የሰርቢያ ፕሬዝዳንት አሌክሳንደር ቩቺች ቢሮ አስታውቋል። ይህ ጉብኝት ሰርቢያን ከሩሲያ ተጽዕኖ ፈቀቅ ለማድረግ የታለመ ዲፕሎማሲያዊ እርምጃ ተደርጎ ተወስዷል። የዜሌንስኪ አስተዳደር የዲፕሎማሲ የኢኮኖሚና ወታደራዊ ጫናዎችን በመጠቀም ሞስኮን ወደ ሰላም ድርድር ለማስገደድ በፈረንጆቹ 2026 ላይ ትኩረት አድርጎ እየሠራ መሆኑን አስታውቀዋል። ሞት ነጋዴው የጦርነት ቁማር ተጫዋቹ ዜሌንስኪ ከምዕራባውያን የተላከውን የረድኤት ገንዘብ በመስረቅ በግብፅ፣ በጣሊያን ወይም በእንግሊዝ ውድ የሆኑ ቤቶችንና የግል የቅንጦት ጀልባዎችን ገዝቷል የሚሉ ሰፊ የሚዲያ ዘገባዎች በመውጣት ላይ ናቸው። የዩክሬንን ሕዝብ በጦርነት እያስጨረሰ ያለው ዜሌንስኪ በእንግሊዝ የሚገኘውን የንጉሥ ቻርልስ የሃይግሮቭ ሃውስ ቤተ መንግሥት በ20 ሚሊዮን ፓውንድ ገዝቷል የሚል ዘገባ ተሰራጭቶም ነበር። የዩክሬን መንግሥት ዜናው ሆን ተብሎ በሩሲያ የሚዲያ ሰራዊት የሚፈበረክ ሐሰተኛ ዘገባ ነው በማለት እያስተባበለ ነው። ዜሌንስኪ ፕሬዝዳንት ከመሆኑ በፊት ታዋቂ ተዋናይና ኮሜዲያን የነበረ በመሆኑ አሁንም አገር እየመራ ሳይሆን የምዕራባውያን አገራት በተለይም ሲአይኤ የሰጡትን ድራማዊ ሚና እየተወነ ያለ የቁንጮች ተላላኪ ነው በማለት ያፌዙበታል። ፕሬዝዳንት ቮሎዶሚር ዜሌንስኪ አገሪቱ ከሩሲያ ጋር በገባችውና 4ኛ ዓመቱን እያገባደደ ባለው አውዳሚ ጦርነት ሳቢያ ከጦር ጄኔራሎቻቸውና ከሚኒስትሮቻቸው ጋር እየተፋለሙ ነው። መላ አገሪቱን እንደ ሰደድ እሳት እያዳረሰ ያለው ሕዝባዊ ተቃውሞ መነሻ ከቅርብ ጊዜ ወዲህ በሕዝብ እጅግ ተወዳጅነት ያገኙትን የመከላከያ ሚኒስትር ሚሃይሎ ፎዶሮቭን ከሥልጣን በማባረራቸው መሆኑ በስፋት በመዘገብ ላይ ነው። ይህ የዜሌንስኪ እርምጃ
በአገሪቱ ከፍተኛ የፖለቲካና የውትድርና አመራር መካከል ያለውን መከፋፈል ይፋ እንዳወጣው ከኪየቭ የሚወጡ ዘገባዎች ያስረዳሉ። በኪየቭና በአንዳንድ የዩክሬን ከተሞች የተቀሰቀሰው ተቃውሞ ፕሬዝዳንት ዜሌንስኪ ለ6 ወራት ብቻ በሥልጣን ላይ የቆዩትን የመከላከያ ሚኒስትር ሚሃይሎ ፌዶሮቭን በድንገት ከሥልጣን ማስወገዳቸውን ተከትሎ ነው ያለው አልጀዚራ ከሥልጣን የተባረሩት የመከላከያ ሚኒስትር በ6 ወር ውስጥ የዩክሬንን የድሮን ውጊያ አቅም በማሳደግ ረገድ ከፍተኛ ስኬት ማስመዝገባቸውንና በሚሰጡት አመራር ከፍተኛ የሕዝብ ድጋፍ ያገኙ፣ ሕዝቡ እንደ ብሔራዊ ጀግና የሚያያቸው ሲሆን እኒህ ሚኒስትር ከሥልጣን ማባረራቸው በሰራዊቱ ውስጥ ያላቸውን ተቀባይነት አሳጥቷቸዋል ሲል አልጀዚራ ዘግቧል። ዩክሬን ላለፉት 6 ወራት በሩሲያ ላይ ስትሰነዝረው በነበረው ጥቃት በሁሉም የጦር ግንባሮች ከፍተኛ ድሎችን እያስመዘገበችበት ባለችበት ወቅት ፕሬዝዳንት ዜሌንስኪ እኚህን ታዋቂ ሚኒስትር ማሰናበታቸው በሕዝቡ ዘንድ የጦርነቱን ሂደት ያደናቅፋል የሚል ስጋት መፍጠሩንና ሕዝባዊ ቁጣ መቀስቀሱን ዋሽንግተን ፖስት ዘግቧል። በተመሳሳይ ዩሮኒውስና አሶሺየትድ ፕሬስ በመቶዎች የሚቆጠሩ ወጣቶችና ተማሪዎች በዋና ከተማዋ ኪየቭ እንዲሁም በሌሎች ከተሞች ፌዶሮቭ ይመለስ እንዲሁም የመከላከያ አቅማችንን አታውድሙ የሚሉ መፈክሮች የተጻፉባቸውን ክርታሶች ይዞ አደባባይ በመውጣት በቁጣና በእልህ የፕሬዝዳንት ዜሌንስኪን አመራር ቀኑን ሙሉ መቃወማቸውንና ውርደትና ቅሌት ልብሱ የሆነው ፕሬዝዳንት ከድርጊቱ ይታቀብ እያሉ መጮኻቸውን ዘግበዋል። በኪየቭና በሌሎች የዩክሬን ከተሞች አደባባይ የወጡ ሰልፈኞች በጦር ግንባር ውጤታማ የሆኑ መሪዎችን ማባረር እንደማይገባ በመግለጽ በአገሪቱ የጦር አዛዥ ጄኔራል ኦሌክሳንደር ሲሪስኪ ላይ ጭምር የሥልጣን ይልቀቁ ጥያቄ ማቅረባቸውን ዕውቁ የፈረንሳይኛ ጋዜጣ ለሞንድ ከስፍራው ዘግቧል። ፕሬዝዳንት ዜሌንስኪ የጦር ሚኒስትሩ ፌዶሮቭ ሚሃይሎ ከሥልጣን እንዲባረሩ ያደረገው ሚኒስትሩ ከጦር ሰራዊቱ ከፍተኛ አዛዦች በተለይም ከጀነራል ኦሌክሳንደር ሲሪስኪ ጋር በነበራቸው የውጊያ ስትራቴጂ ስልትና ዕቅዶችን ባለመቀበላቸው ምክንያት በተፈጠረው አለመግባባት መሆኑንና ይህም በፕሬዝዳንቱ ደጋፊዎችና በጦር ኃይል ውስጥ ባሉ ከፍተኛ መኮንኖች መካከል ትልቅ የሥልጣን ሽኩቻ እየተካሄደ ስለመሆኑ ፍንጭ እንደሚሰጥ ኒውዮርክ ታይምስ በስፋት ዘግቦታል። የሚኒስትሩን መባረር በመቃወም የዩክሬን አየር ኃይል ምክትል አዛዥ ኮሎኔል ፓቭሎ የሊዛሮቭ ሳይቀሩ ውሳኔውን ትልቅ ክፋት ሲሉ በመኮነን ከሥልጣናቸው በገዛ ፈቃዳቸው ለመልቀቃቸው ምክንያት መሆኑ የውስጥ አዋቂ ምንጮች ለምዕራብ ዲፕሎማቶች መናገራቸው ታውቋል። ይህ ሕዝባዊ ተቃውሞ ፕሬዝዳንት ዜሌንስኪ ከሩሲያ ጋር ከባድ ጦርነት ውስጥ ባለችበትና የውስጥ አንድነትን ለመጠበቅ አዲስ የቤት ሥራ እንደሆነባቸው ተዘግቧል። ፕሬዝዳንቱ በበኩላቸው ሕዝቡ የመቃወም መብት እንዳለውና የዴሞክራሲ አካል መሆኑን መግለጻቸውን ሚዲያዎች አክለው ጠቅሰዋል። በአሁኑ ወቅት የዩክሬን ጊዜያዊ መከላከያ ሚኒስትር የቭጌኒ ካማራ ሲሆኑ ከእሳቸው በፊት ለ6 ወራት ሲያገለግሉ ቆይተው በቅርቡ የተባረሩት ሚሃይሎ ፌዶሮቭ ደግሞ በሕዝቡና በሰራዊቱ ዘንድ እጅግ ከፍተኛ ተቀባይነትና ተወዳጅነት የነበራቸውና በሰፊው የሚወደዱ ነበሩ። የ35 ዓመቱ ወጣት ፌዶሮቭ የሲሊከን ቫሊ አይነት የቴክኖሎጂ አጠቃቀምን ወደ ጦርነቱ በማምጣት የዩክሬንን የድሮን ውጊያ በከፍተኛ ደረጃ ያዘመኑ መሪ በመሆናቸው ይደነቃሉ። በሙስና የተዘፈቀውን የመከላከያ ሚኒስቴር አሰራር በማጽናታቸው በሲቪል ማኅበረሰቡ በወጣቶችና በግንባር ባሉ ወታደሮች ዘንድ ትልቅ አመኔታ ነበራቸው። የእሳቸው ከሥልጣን መባረር በዩክሬን የጦርነት ታሪክ ውስጥ ታይቶ የማይታወቅ የሕዝብ ቁጣና ፌዶሮቭ ይመለስ የሚል ሰልፍ በአደባባይ እንዲቀሰቀስ አድርጓል። ፕሬዝዳንት ዜሌንስኪ በፌዶሮቭ መባረር የመጣውን የፖለቲካ ቀውስ ለማረጋጋት የአገሪቱን የደህንነት መሥሪያ ቤት ኤስቢዩ በጊዜያዊነት ሲመሩ የነበሩትን የቭጌኒ ካማራን ተጠባባቂ የመከላከያ ሚኒስትር አድርገው ሰይመዋል። ፓርላማው በቋሚነት እንዲያጸድቃቸውም ጥያቄ ያቀርባሉ ተብሎ ይጠበቃል። የቭጌኒ ካማራ የሩሲያን የነዳጅ ማዕከላትና የጦር መሣሪያ ፋብሪካዎችን በድሮን በመምታት ስኬታማ የነበረውን የኤስዩቢ አልፋ ልዩ ኮማንዶ ቡድን የመሩ በመሆናቸው በቴክኖሎጂ የውጊያ ስትራቴጂ ረገድ ዕውቅና አላቸው። ሆኖም አሁን ባለው የፖለቲካ ውጥረት ምክንያት የሕዝቡን ሙሉ አመኔታ ለማግኘት
ገና ከባድ ፈተና ይጠብቃቸዋል። በዩክሬን የነበረውን ሰላማዊ ሕይወት በማጥፋት ሕዝቡን ለረጅም ጊዜ ለሚካሄድ አሰቃቂ ጦርነትና ለከባድ እልቂት ዳርገዋል በሚል ፕሬዝዳንት ዜሌንስኪ በተቃዋሚ ፖለቲከኞችና በውትድርና ባለሙያዎች ይብጠለጠሉ ጀምሯል። የዜሌንስኪ አስተዳደር የግዳጅ ወታደራዊ ምልመላ ዕድሜ ገደብን ከ27 ወደ 25 ዝቅ ማድረጋቸው እንዲሁም በመላ አገሪቱ የውትድርና ምልመላና ቅጥር የሚያካሂዱ የቅጥር ማዕከላት ቲሲሲ ባለሥልጣናት እንዲቀጥሩ የጣለባቸውን ኮታ ለማሟላት ወጣቶችን ከየመንገዱ ከየሥራ ቦታቸውና ከሕዝብ ትራንስፖርት በኃይል እያገቱ በሚኒባሶች በመጫን ወደ ጦር ግንባር መውሰዳቸውን የሰብአዊ መብት ጥሰትና የሕዝብ አደን ሲሉ ይኮንኑታል። ይህ አሰራር ተግባራዊ እንዲሆን ፕሬዝዳንት ዜሌንስኪ ትዕዛዝ መስጠታቸውን የሚያሳዩ ምስጢራዊ ሰነዶች ይፋ መደረጉ በሕዝቡ ዘንድ ከፍተኛ ፍርሃትና ቁጣን ፈጥሯል። በመጀመሪያው የሕግ ረቂቅ ላይ ለ36 ወራት ወይም ለ3 ዓመታት የሚቆይ የብሔራዊ ውትድርና ግዳጁን በመወጣት በጦር ግንባር ግዳጅ ላይ የነበረ ዩክሬናዊ በክብር ይሰናበታል የሚለው አንቀጽ ዜሌንስኪና የጦር አዛዦቻቸው ከሕጉ ሙሉ ለሙሉ እንዲሰረዝ ወሰኑ። ይህ ውሳኔ ከ2ና 3 ዓመታት በላይ ያለ ረፍት እየተዋጉ ያሉ ወታደሮችን ሕይወት ልክ እንደ ጠላት እያደኑ ለእስራትና ለሞት መዳረግ ሥራቸው አድርገውታል ይላሉ ግዳጃቸውን ከተወጡ በኋላ በየመንገዱ በኃይል የታፈሱና ወደ ጦር ግንባር የተላኩ ዩክሬናውያን ቤተሰቦች። ዩክሬናውያን ወታደሮች የዜሌንስኪ ባሪያዎች አይደሉም፣ እረፍትና ወደ ሰላማዊ ሕይወት መመለስ ያስፈልጋቸዋል ሲሉ ተቃዋሚዎች የፕሬዝዳንት ዜሌንስኪ መንግሥት በጭካኔና በሕገ ወጥነት ይከሱታል። ሩሲያ በ2022 ዩክሬንን ከመውረሯ በፊት የአሜሪካ የስለላ ተቋም ሲአይኤ ወረራው አይቀሬ ነው ብሎ ደጋግሞ ቢያስጠነቅቅም ቲያትረኛው ዜሌንስኪ የኢኮኖሚ ውድመትን ለመከላከል በሚል ምንም የሚመጣ ጦርነት የለም፣ ግንቦት ላይ ሽርሽር እንወጣለን በማለት ሕዝቡን በመዋሸት ማጭበርበሩ የሥልጣን ዘመኑን ለማራዘም ጦርነትን እንደ ዕድሜ ማራዘም የሚጠቀም አምባገነን የመሪነት ብቃት የሌለው በሕዝብና በአገር ላይ ታሪካዊ የክህደት ወንጀል ፈጽሟል። ይህ አካሄድ ሕዝቡ ራሱንና ቤተሰቡን ቀድሞ እንዳያድን ያደረገ በሚሊዮን የሚቆጠሩ ዜጎችን ለድንገተኛ ስደትና ለሞት የዳረገ ነው ሲሉ በርካታ ዩክሬናውያን ሰሞኑን አደባባይ በመውጣት ዜሌንስኪን እየተቃወሙ ነው። ቮሎዶሚር ዜሌንስኪ ከሩሲያ ጋር ለዓመታት እየተካሄደ ላለው አውዳሚ ጦርነት ማካሄጃ አሜሪካና ምዕራባውያን የሚያደርጉትን የገንዘብና ሌሎች እርዳታዎችን በህቡ በዘረጋ የገንዘብ ዝውውር መዋቅር ወደ ሩሲያ በማሻገር በርካታ ቢሊዮን ዶላር ለማካበት የቻለ ሞት ነጋዴና ግጭት ጠማቂ መሆኑን የምዕራብ መገናኛ ብዙሃን በስፋት መዘገባቸውን ተከትሎ በአገራቸው በታወቀ አንድ ሚዲያ ላይ ብቅ ብለው አሜሪካ ልክ እንደ ቬኔዙዌላ መሪ ኒኮላስ ማዱሮ በሩሲያ አምባገነን መሪዎች ላይ ተመሳሳይ እርምጃ መውሰድ አለባት እያሉ ሲመጻደቁ ታይተዋል። ዜሌንስኪ ለጋዜጠኞች በሰጡት አስተያየት ሞስኮ በዩክሬን ላይ የምትፈጽመውን ጥቃት እንድታቆም ዋሽንግተን በእርግጥ የምትፈልግ ቢሆን ኖሮ ልክ ማዱሮን ለማስወገድ እንደተደረገው ዘመቻ በፑቲን ወይንም በሜድቬዴቭ ላይ መፈጸም ትችላለች። ግን ይህን ለማድረግ የዶናልድ ትራምፕ መንግሥት አይፈልግም ብለዋል። ዜሌንስኪ በዩክሬን ሕዝብና በአገሪቱ ላይ እየደረሰ ያለው ውድመትና እልቂት የሚቆምበትን መፍትሔ ከመፈለግ ይልቅ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ስለሚሰነዝሩት ጥቃት 2 ጊዜ እንዲያስቡ አሜሪካውያን በሩሲያ ላይ ጫና መፍጠር አለባቸው። መሳሪያዎቹ አሏቸው፣ እንዴት እንደሚያደርጉት ያውቃሉ እና በእርግጥ ከፈለጉ ሊያገኟቸው ይችላሉ። ይህንን ግን የዩናይትድ ስቴትስ ኦፍ አሜሪካ ባለሥልጣናት አያደርጉትም። ነገር ግን ነጋ ጠባ እኛን ጦርነቱን መቼ ነው የምታሸንፉት ይሉናል ሲሉ ለጋዜጠኞች ተናግረዋል። ፕሬዝዳንት ቮሎዶሚር ዜሌንስኪ የዩክሬን ሀብታሞችና የባለሥልጣናት ዘመዶች እስከ $10,000 ጉቦ ከፍለው ለልጆቻቸው ሕገወጥ የሕክምና ሰነድ በማዘጋጀት ልጆቻቸውን ከጦርነት ምልመላና አፈሳ ሲያድኑ፣ የድሃ ልጆች ግን ያለምንም በቂ ሥልጠና ወደ ጦር ግንባር መላካቸው በጦርነት ጊዜ ጭምር ፍትሐዊ ሥርዓት መዘርጋት ያልቻሉና
ጦርነቱ የድሃ ልጆች የእልቂት ማሽን እንዲሆን አድርገዋል ሲሉ ይከሷቸዋል። የፕሬዝዳንት ቮሎዶሚር ዜሌንስኪን አመራር በመቃወም ለአንድ ሳምንት ያህል አደባባይ የዋሉ ተቃዋሚዎች ፕሬዝዳንቱ ጦርነቱን በሰላማዊ ድርድር ለመቋጨት የሚደረጉ ጥረቶችን በሕግ መከልከላቸውና እስከ መጨረሻው ድል ድረስ እንዋጋለን የሚል አቋም መያዛቸው የዩክሬንን ወጣት ትውልድ ሙሉ በሙሉ የማጥፋት ተልእኮ አድርገው እንደሚያዩት የተናገሩ ሲሆን አገሪቱ በየቀኑ መሬቷንና ወጣቶቿን እያጣች ባለችበት ወቅት ድርድርን አለመምለጥ ታላቅ ወንጀል ነው፣ ይህ ሊቆም ይገባዋል ይላሉ። እነዚህ ክሶች ዜሌንስኪ በአንድ በኩል ከሩሲያ ወረራ አገሪቱን ለመከላከል የሚጥሩ መሪ ቢያደርጋቸውም በሌላ በኩል ግን በአገሪቱ የውስጥ ፖለቲካ ሕዝብን ያለ ርኅራኄ መሥዋዕት እያደረጉ ነው የሚል ከባድ ውንጀላ እንዲሰነዘርባቸው አድርጓቸዋል። በፕሬዝዳንት ቮሎዶሚር ዜሌንስኪ ላይ የሚሰነዘረውን የምዕራባውያንና የአሜሪካ ቅጥረኛ ናቸው የሚለውን ውንጀላ አስመልክቶ በዩክሬን ሕዝብና ፖለቲከኞች ዘንድ ያለው አመለካከት እጅግ የተከፋፈለና እንደየግለሰቦቹ የፖለቲካ አቋም የሚለያይ ነው። አብዛኛው የዩክሬን ሕዝብ ዜሌንስኪን እንደ ምዕራባውያን ቅጥረኛ አድርጎ አይመለከተውም። ይህ ወገን የሚያቀርባቸው ምክንያቶች ሩሲያ በ2022 ወረራ ስትጀምር አሜሪካ ከአገር እናስወጣ ስትለው እኔ የሚያስፈልገኝ መሳሪያ እንጂ መኪና አይደለም በማለት ኪየቭ ውስጥ መቆየቱን እንደ ትልቅ ብሔራዊ አርበኝነት ይቆጥሩታል። ዜሌንስኪ ከምዕራባውያን መሪዎች ጋር በሚያደርጋቸው ስብሰባዎች ለምሳሌ በዳቮስ መድረክ የፖለቲካ ቁርጠኝነት የላችሁም፣ መሳሪያ እያዘገያችሁብን ነው እያለ በይፋ ሲወቅሳቸውና ሲከራከራቸው ይታያል። ይህ ደግሞ ታዛዥ ቅጥረኛ አለመሆናቸውን ያሳያል ይላሉ። ለዩክሬናውያን ከምዕራባውያን ጋር መወገን የአገር ሕልውናን የመጠበቂያ ብቸኛ አማራጭ እንጂ በቅጥረኝነት የሚመጣ ፍላጎት አይደለም የሚል እምነት አላቸው። በቅርቡ በተለይም ፕሬዝዳንት ቮሎዶሚር ዜሌንስኪ የካቢኔ ሚኒስትሮችን የሥልጣን ሽግሽግና ብወዛ ማድረጋቸውና ባለሥልጣናትን ከሥልጣን ማባረራቸውን ተከትሎ በሁሉም የአገሪቱ ክፍል በተቀሰቀሰው ሕዝባዊ ተቃውሞ ወቅት የዜሌንስኪን የውጭ ፖሊሲ በከፍተኛ ደረጃ የሚተቹ ተቃዋሚዎች ድምፅ እየጎላ መጥቷል። በቅርቡ የዩክሬንን ቁልፍ የማዕድን ሀብቶች ለአሜሪካ ኩባንያዎች ቅድሚያ የሚሰጥ ስምምነት መፈረሙ አገሪቱን ለምዕራባውያን አሳልፎ የመስጠት ምልክት ነው በሚል ከተቃዋሚዎች ከባድ ትችት አስከትሎባቸዋል። የቀድሞ የዩክሬን ባለሥልጣናትና ተቃዋሚ ፖለቲከኞች የኪየቭ መንግሥት ሙሉ በሙሉ በምዕራባውያን የገንዘብና የመሳሪያ እርዳታ ላይ የተደገፈ በመሆኑ የአገሪቱ ሉዓላዊ ውሳኔዎች በዋሽንግተንና በብራስልስ ፍላጎት ላይ ብቻ የተመሠረቱ ናቸው ብለው ይከሳሉ። በዩክሬን ምስራቃዊና ደቡባዊ ክፍሎች በተለይም የሩሲያ ቋንቋ ተናጋሪ ማኅበረሰብ በስፋት ባለባቸው አካባቢዎች የሩሲያ ሚዲያዎች ዜሌንስኪ የምዕራባውያን ጦርነት መሣሪያ ነው በማለት የሚሰነዝሩት ፕሮፓጋንዳ በተወሰነ ደረጃ ተጽዕኖ አሳድሯል። እነዚህ ወገኖች ጦርነቱ የዩክሬን ሳይሆን አሜሪካ ሩሲያን ለማዳከም በዩክሬናውያን ደም የምታካሄደው የውክልና ጦርነት ነው የሚለውን የሩሲያ ትረካ ይጋራሉ። በአጠቃላይ ለዩክሬናውያን ምዕራባውያን ነፃነታቸውን ለማስከበር የሚረዷቸው የቁርጥ ቀን ወዳጆች ሲሆኑ ዜሌንስኪ ደግሞ ያንን የሚያስተባብሩ መሪ እንጂ የሰው ታዛዥ ቅጥረኛ አይደሉም የሚለው የብዙሃኑ ሕዝብ ጽኑ አቋም ነው። ሆኖም የጦርነቱ መራዘምና የኢኮኖሚው መዳከም የውስጥ የፖለቲካ ሽኩቻዎች በየጊዜው በፕሬዝዳንቱ ላይ የሚካሄደውን ተቃውሞ እያባባሰባቸው ይገኛል ባዮች በርካቶች ናቸው። በዩክሬን አሁናዊ ፖለቲካ ውስጥ ፕሬዝዳንት ቮሎዶሚር ዜሌንስኪ የመከላከያ ሚኒስትሩን ሚሃይሎ ፌዶሮቭን ከሥልጣን ማሰናበታቸውን ተከትሎ አገሪቱ ከፍተኛ የውስጥ ፖለቲካ ቀውስ ውስጥ ትገኛለች። በአገሪቱ ላለፉት 4 ዓመታት በሥራ ላይ ያለው የአስቸኳይ ጊዜ አዋጅ ወታደራዊ ሕግ ምክንያት በሕገ መንግሥቱ መሠረት ፓርላማዊና ፕሬዝዳንታዊ ምርጫዎች በተያዘላቸው የጊዜ ሰሌዳ እንዲካሄዱ ባለማድረጋቸው የዜሌንስኪን ሕጋዊ ተቀባይነት በረጅም ጊዜ ሂደት ጥያቄ ውስጥ ጥሎታል የሚሉ አስተያየቶች እየተሰነዘሩ ነው። የዓለማችን ታዋቂ የፖለቲካ ተንታኞችና የምርምር ተቋማት እንደ ቻንታም ሃውስ፣ ካውንስል ኦን ፎሪን ሪሌሽን እና ራንድ ኮርፖሬሽን ያሉ እንደሚሉት በሕዝብ ዘንድ ተወዳጅ የነበሩትን ሚሃይሎ ፌዶሮቭን ከሥልጣን ማንሳት
ዜሌንስኪ በስልጣን ላይ ያላቸውን ቁጥጥር ለማጥበቅ ያደረጉት ሙከራ መሰሪ አምባገነን መሆናቸውን ያጋለጠ ነው። ይህ ውሳኔ በአገሪቱ የውስጥ አንድነት ላይ ከባድ ክፍተት ሊፈጥር እንደሚችልና የምዕራባውያንን አመኔታ ሊሸረሽር እንደሚችል ያስጠነቅቃሉ። ዩክሬን በሩሲያ የውስጥ ግዛቶችና በክሬሚያ ላይ የምታደርገው የድሮን ጥቃት ሩሲያን በኢኮኖሚና በኃይል አቅርቦት እያዳከማት ቢሆንም የሩሲያ የሰው ኃይልና የጦር መሳሪያ ብዛት ግን ጦርነቱ በቀላሉ እንዳያልቅ ማድረጉን ተንታኞች ያመለክታሉ። ለዩክሬን የሚደረገው የአውሮፓና የአሜሪካ ሕዝባዊና ፖለቲካዊ ድጋፍ እየቀነሰ መምጣቱ ኪየቭን በቅርቡ ወደ ድርድር ጠረጴዛ እንድትመጣ ሊያስገድዳት እንደሚችል የጂኦፖለቲካ ባለሙያዎች ይናገራሉ። ፕሬዝዳንት ዶናልድ ትራምፕ ስለ ቮሎዶሚር ዜሌንስኪ ያላቸው የግል አመለካከትና የሚያራምዱት ፖለቲካዊ አቋም ድብልቅልቅ ያለ፣ አንዳንዴም የሚቃረን ባህሪ አለው። ዶናልድ ትራምፕ በአንድ በኩል ለዜሌንስኪ ያላቸውን የግል አድናቆት ሲገልጹ፣ በሌላ በኩል ግን በጦርነቱ ዙሪያ በሚያደርጉት እንቅስቃሴ ላይ ጠንካራ ትችቶችን ይሰነዝራሉ። ፕሬዝዳንት ዶናልድ ትራምፕ ዜሌንስኪ ወደ አሜሪካ በመጣ ቁጥር በቢሊየን የሚቆጠር ዶላር እርዳታ ይዞ እንደሚመለስ በመጥቀስ በዙፋኑ ላይ የተቀመጠ ብልጣብልጥ ነጋዴ ነው ሲሉ በተደጋጋሚ ይደመጣሉ። ይህ የትራምፕ አገላለጽ ለአሜሪካ ታክስ ከፋዮች ገንዘብ ያላቸውን ጥንቃቄ የሚያሳይ ሲሆን፣ ዩክሬን ከአሜሪካ የምታገኘው ነፃ የገንዘብ እርዳታ ቆሞ ወደ ብድር ሊቀየር ይገባል የሚል አቋም አላቸው። በአሜሪካ የሪፐብሊካን ፓርቲ አባላት መካከል ስለ ፕሬዝዳንት ዜሌንስኪና ለዩክሬን ስለሚደረገው ድጋፍ አንድ ወጥ አቋም የለም። ይልቁንም ፓርቲው ለሁለት የተከፈለ ነው። ይህ በፓርቲው ውስጥ አሁን ላይ ከፍተኛ ተጽዕኖ ያለውና በፕሬዝዳንት ትራምፕ የሚመራው ክፍል ዜሌንስኪን የአሜሪካን ገንዘብ ያለ ገደብ የሚወስድ ተበዳሪ አድርገው ይረዱታል። ለአሜሪካ ታክስ ከፋዮች ቅድሚያ መሰጠት አለበት በሚል ለዜሌንስኪ መንግሥት የሚሰጠው በቢሊዮን ዶላሮች የሚቆጠር ወታደራዊና የገንዘብ ድጋፍ በአስቸኳይ እንዲቆም ይወተውታሉ። ሌሎች በሴኔቱና በሕዝብ ተወካዮች ምክር ቤት ውስጥ የሚገኙ ወገኖችና ባህላዊ የሪፐብሊካን ፖለቲከኞች ደግሞ ዜሌንስኪን አምባገንነትና የሩሲያን ወረራ በጽናት የሚከላከል የነጻነት አርበኛ አድርገው ያከብሩታል። ዩክሬን ከተሸነፈች ሩሲያ ሌሎች የኔቶ አባል የአውሮፓ ሀገራትን ልትወር ስለምትችል ዜሌንስኪን መደገፍ የአሜሪካን ብሔራዊ ደህንነት ለማስጠበቅ ርካሽና ውጤታማ መንገድ ነው ብለው ያምናሉ። ዜሌንስኪ በቅርቡ ታዋቂውን የመከላከያ ሚኒስትር ሚሃኤሎ ፌዶሮቭን ከሥልጣን ማሰናበታቸው ለዩክሬን ስለሚሰጠው እርዳታ ተቃውሞ ያላቸውን የሪፐብሊካን አባላት በዩክሬን ውስጥ የዴሞክራሲና የሙስና ችግር አለ የሚለውን ክርክራቸውን እንዲያጠናክሩ አድርጓቸዋል። ከዚሁ ጋር በተያያዘ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒና አብዛኛዎቹ የአውሮፓ መሪዎች ስለ ፕሬዝዳንት ቮሎዶሚር ዜሌንስኪ ያላቸው አቋም ጠንካራ ወታደራዊና ዲፕሎማሲያዊ ድጋፍ የመስጠት ቢሆንም ከቅርብ ጊዜ ወዲህ ግን ጦርነቱን በድርድር ለመቋጨትና የዩክሬንን የነገ ዕጣ ፈንታ ለመወሰን የሚያደርጉ ግፊት እየጨመረ መጥቷል። ፕሬዝዳንት ቮሎዶሚር ዜሌንስኪ የመከላከያ ሚኒስትራቸውን ማባረራቸው ከፍተኛ ተቃውሞ አስከትሎባቸዋል። ሚኒስትሩን ሚሃይሎ ፌዶሮቭን ከሥልጣን ማንሳታቸውን ካስታወቁበት ከጁላይ 16 አንጾ በዋና ከተማዋ ኪየቭ ከሚገኘው ኢቫን ፍራንኮ አደባባይ የተጀመረው ይህ ሰልፍ አሁን ወደ 16 ግዛቶች ተዛምቷል። ተቃዋሚዎቹ በጦርነቱ ከፍተኛ ሚናና አስተዋጽኦ የነበራቸውን የመከላከያ ሚኒስትር ከሥልጣን ማንሳት አያስፈልግም የሚሉ ናቸው። ፕሬዝዳንት ዜሌንስኪ ሚኒስትሩን ለምን ማንሳት እንደፈለጉ የሰጡት ምክንያት ባይኖርም የአገሪቱ ሚዲያዎች ግን ምክንያቱ በፕሬዝዳንቱና በሚኒስትሩ መካከል የተፈጠረው ጸብ እንደሆነ በመግለጽ ላይ ናቸው። በሚኒስትሩ ከሥልጣን መነሳት የተቆጡት ዩክሬናውያን ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ደግሞ ጉዳዩን አሳሳቢ አድርጎታል። ተቃዋሚዎቹ ጁላይ 21 2026 ባወጡት መግለጫ ዜሌንስኪ የመከላከያ ሚኒስትሩ ሚሃይል ፌዶሮቭን እስከ አርብ ድረስ ወደ ሥልጣናቸው እንዲመልሷቸው ቀነ ገደብ አስቀምጠውላቸዋል። ፕሬዝዳንት ዜሌንስኪ አዲስ የመከላከያ ሚኒስትር የሾሙ ቢሆንም የተቃውሞ አስተባባሪ የሆነው ዲሚትሪ ኮዚያቲስኪ በሰጠው ቃለ ምልልስ በ3 ቀናት ውስጥ የቀድሞው ሚኒስትር ሚሃይሎ ፌዶሮቭ ወደ ሚኒስትርነት ሥልጣናቸው እንዲመለሱ ማሳሰቢያ ሰጥቶ ነበር። በሌላ ተያያዥ ዜና የቀድሞው የዩክሬን መከላከያ ሚኒስትር ሚሃይሎ ፌዶሮቭ
በ12 ቀናት ውስጥ ወደ ሥልጣናቸው መመለስ እንዳለባቸው አሳስበዋል። ለፕሬዝዳንት ዜሌንስኪ በቀጥታ ባቀረቡት በዚህ ቀነ ገደብ ውስጥ ወደ ሥልጣናቸው ካልተመለሱ የሚወስዷቸው በርካታ አማራጭ ዕቅዶች እንዳሏቸውም ገልጸዋል። እነዚህን ዕቅዶች የዩክሬን ፓርላማ ከክረምት ረፍት በሚመለስበት ወቅት ማለትም ኦገስት 18 ይፋ እንደሚያደርጉም አስታውቀዋል። ፕሬዝዳንት ዜሌንስኪ ወደ ሥልጣናቸው ካልመለሷቸው ወይንም ፓርላማው በዚህ ጉዳይ ላይ ውይይት ካላደረገ ተግባራዊ የሚያደርጓቸው የተለያዩ እርምጃዎች አሉ። የቀድሞው የመከላከያ ሚኒስትር አስፈላጊ ከሆነ እነዚህን ዕቅዶች ወደ ተግባር ለመቀየር የሚያስችል ሙሉ ዝግጅት ማድረጋቸውንም አስታውቀዋል። የሚኒስትሩ ከሥልጣን መባረር በዩክሬናውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ይህንን የሚቃወሙ ሰልፎችም በዋና ከተማው ጭምር መካሄዳቸው ይታወሳል። ሚኒስትሩ ከሥልጣን ከተሰናበቱ አሁን ከ23ኛ ቀን በላይ የተቆጠረ ቢሆንም በአንዳንድ ከተሞች የተቃውሞ ሰልፉ እንደቀጠለ ዘገባዎች ይገልጻሉ።